በዚህ ላይ ብዙ ማለት አልፈልግም። ብዙዎቻችሁ አይታችሁ ተሳቃችሁም ሊሆን ይችላል። በነገራችን ላይ በጣም ኋላ ቀሮኝ ኦር ኮንሰርቫቲቭ ሆኜም አይደለም። ሲጀመር ሌላው ኢትዮጵያዊ ባህሉ ምን ይቀርና ናቸው ባዮሎጂካሊ እርግዝና የራሱ የሆነ ስርዓት አለው። አደብ ትይዣለሽ ስታረግጂ፣ ልጅ ልትወልጂ ነው፣ ዘር ልትተኪ ነው። እንደው ጤናሽ ሁኔታም አለ። እርጉዝ ሴት የምታረገውና የማታረገው ታሪክ አለ። ሃሁ ሂ ሃ ሄ ህ ሆ ስንታችሁን አስቆጥሮና ተናግሮ እንደሚቻል አላውቅም። ምንድነው አሁን መቅለል መደነስ እችላለሁ ነው ወይስ እስከዛ ድረስ አርግጄ ቤት ለተቀመጥኩበት ላካክሰው ነው የማበዱ? ትደርሽበታለሽ፣ ልጅሽን ዘሽ ትደንሻለሽ ከፈልግሽ። ግን ስርዓት መያዝ ምን ጉዳት አለው? የከሌ ልጅ የሚያስብል መሰላውን ጋጥ ወጥነት በቃ የመጨረሻ የእርጉዝ ሴት ምግባር አይደለም። በተፈጥሮም በስርዓትም በምንም አካሄድ የራሱ የሆነ እንደው አካሄዳለሁ። ስንት ምኑን ነው የምንናገረው? አሁን አንዳንዴ እኮ አሁን አንቺ እየሰራሽ ያለሽው ለአንቺ ልክ ነው እንደው ስታስቢው ራሱ ምን እያሳየሽ ነው? ምን ይልኝ ነው ማለት አርግዤ መደነስ እችላለሁ ነው? ከዳንስ ስራሽ ተስተጓጎልሽ በፊት ከነበረው ምን ጎበዝ ትችያለሽ ዳንስ የቢና ተሸፋፍነሽ የምትቀመጪ ተቀመጪ ምን ትላለች? በእና ሰመረ ባሪያው እንግዲህ ስነ ስርዓት መያዝ እንዳለብን አስተምሮ መጥቷል ማለት ነው። አብሶ አብዛኛው ሴቶቻችን በአሁኑ ወቅት እያረገዙ የሚያሳዩት አክሽን የሚለቁት ፎቶዎች ከስርዓታችን ከባህላችን ወጣ ያለ ነገር ስለሆነ አደባችሁን ብትይዙ መልካም ነው ብሎ ምክሩን ለግሶን መጥቷል ማለት ነው። እሱ በተናገረው ነገር እኔ የምስማማለሁ፣ እናንተም እንደምትስማሙ እርግጠኛ ነኝ ማለት ነው። ስርዓት ራሳችንን የሚያስከብረን አያዋርደንም። ስለዚህ ስርዓታችን ይዘን ብንቀመጥ የምናደርገውን ነገር ብናጤን መልካም ነው ብሎ መከራ አድርጎን መጥቷል ማለት ነው። ሰሜ ባሪያው ልቆ ስንት ዓመት ነው የልጅሽ? ሶስቱም ሴቶች ናቸው። እውነት ከአራት ሴቶች ጋር የሚኖረው ባይ እና የ6 ዓመት የ5 ዓመት እና የ4 ዓመት ልጅ ነው ያለኝ። የ1 ዓመት ልጅነት ነው ያላቸው። እኔ ባልጋው የሚጠቀም ማን ነው? በጣም ማርሴል ቢዩቲ አካዳሚ በሜካፕ ተመርቄያለሁ እና አሁን የራሴን ከፍቼ ነው እና ይህንን አስመልክቶ ደግሞ ለሙሽሮችና ለሚዜዎች ዲስካውንት አቅርቤያለሁ። ለ1 ወር የሚቆይ ለሙሽሮች ስትመጡ በ2000 ብቻ ፉል ሜካፕ ከጥፍር ካንሰራለን። ሚዜዎቹም እንደዚህ በ1500 ብር ይመጣል ተሰሩ ይሆናል። አመሰግናለሁ። የሆነ ቦታ ግን ያየሁሽ መሰለኝ ራንጎ ላይ ያየሁሽ መሰለኝ። የት ነው የተመረቅሽው? አሳስተውሻል። ምንድን ነው የተማራችሁት እንዴ? ሜካፕ ለምን ፊልም ነው? ለሆረር ፊልም ነው የተመረቅሽው? ሜካፕ እስቲ ራስሽን ነው መስታወት አይደለም ቤት የሰርጌን ቀን ደግሜ ዞር ብዬ ማለው የሰቆቃ ቀን ታረጋችሁ ሰርጋችሁን እኔ ልስራችሁ ይባላል። እንደዚህ ነው እውነት፣ እንደዚህ ነው የምታደርገው። እየቀለድሽ ማለት አሁን አንቺ የተሰራሽው ለምንድን ነው? ለቀረጣ እንቅረጽሽ ብለውሽ ምን በናሽናል ጂኦግራፊ መስሎሽ ነው? መቼም ለዛ ለቀረጽ እንዴት አይነት የቅንድብ አዘማመት ነው የዘመተው ቅንድብሽ ወደ ሰማይ እናታለ እንዴት አይነት መልክ ነው የመጣብሽ? ግን ምን እየሆናችሁ ነው? መካሪ ጠፋ ግን እንዴ አሁን ቢቀርስ ሌላ ነገርስ ብትባል ምግብ ዝግጅት ማንም ገደለ? ስፌት ዝምዝም ታዩ እንዴ እንደዚህ ተቀብተሽ እንዳትጠጊ። እንኳን ሙሽራውኛ በሰርጌ ቀን አይደለም ቀርቶ የለቅሶ የቀን ራሱ ታዮሽ ይብስብኛል፣ ያገርችብኛል። በየ6 ወሩም ያገርችብኝ በዚህ ተቀባሻው ሜካፕ አረ ምከሩልኝ ምን እንደመሰለችው። የሚመክር የለም። አረ ሜካፕ አባቴ ሜካፕ ያስጠላል ማለት ነው። እንደዚህ ነው ሙሽሮቹን የምሰራቸው ማለት ነው። አረ በስማ ሰመረ ባሪያውም እንግዲህ ወርዶባታል። ቢቀርስ ሌላ ትምህርት ብትማሪስ ጥልፍ አለ እጅ ስራ አለ ምን ብሎ መከራ አርጓት መጥቷል ማለት ነው። ሜካፕ እኮ አባቴ አሁን ላይ የምናየው ሜካፖች በጣም የሚገራረሙ ሜካፖች ናቸው። ማንነትን የሚቀይር ሜካፕ ነው ያለው እንዴ። አንዷ ተሰርታ መጣ እንዴ። አረ ዘይክር ብቻ ይክር። ሰመረ ባሪያው እንግዲህ በሚያየው ቪዲዮ የሚሰጠው ሐሳብ አንኳር የሆኑ ሐሳቦች ናቸው የሚሰጠው። አሁን ደግሞ ስለ ሜካፕ የተሰማውን ስሜት ለእናንተ አካፍዬ መጥቻለሁ ማለት ነው። እረፊ ምናምን ብሏል እንግዲህ። ዘርፍም ቀይሪ ብሏታል። ልጅቷ መቀየር አለባት። አልዘርፍ እንዴ ሜካፒስት መሆን የለባትም። እኔ ለእርሶ ብዬ ሰው ለራሴና ካክብሮት ብዬ አንቱ ነው የምሉት፣ ማዘር ነው የምሉት። እንደው ይቅር ይሄ ድርብብ ማለቱ ምናምን እናትነቱ እንትኑ ይቅር ይሻላል።
ቆይ ለእናቱ ትባል ቆይ ግድል ይሄን ለእናቱ ግድል ይቀር ቆይ ለእናቱ አይሰሚ ደው ምን ላድርገው በእናታችሁ የሚሰጣቸው ሐሳቦች እኮ በቃ ኮሜንቶች በስማ ፈታዘና ከማረግም አልፎ ትምህርት አዘል ነው የሚሰጣቸው ኮሜንቶች በሙሉ እኔ ይመቸኛል ማለት ነው። ሰሚ ቆይ ለእናቱ ቆይ ወደ ኒውዮርክ ካፌ ጋር የምንወደው አርቲስት ዘላለም የሚታገሱ እንግዲህ ብዙ ገጠመኞች አሉት ብዙ ማለት ነው። እኔም ፈታ ዘና ካረጉኝ መካከል ደግሞ እቺ ደግሞ ለየት ትላለች ቤተሰቦች ማለት ነው። እንዴ አቀጠነው እኮ እስቲ ሙሉ ምን ገጠመው ምንስ አረገ የሚለውን ከራሱን ሰማዋለን ማለት ነው። መኪና ዜብራ ላይ ከዚህ ጋር ዳማስ ቆማለች። ከዛ ትልቅ መኪና ለዚህ ጋር ደግሞ ቆንጆ እኔ ደግሞ በጣም ነው ኮሚያስ አሁን አራዳ ንቅሳት አሁን ማንም ሊነቀስ ይችላል። ግን ዝም ብለህ ስታይ ደግሞ ንቅሳት የተነቀሰ ሰው ምናምን በቃ ቅርብ ነው ለመጫወትም ለመዝናናትም ቅርብ ነው አይደል ብለህ ታስበው ማለት በቃ አራዳ ነው ግን አይደለም በቃ ልጁ እንትን ያልና ቪዲዮ ኮል አለው ከሆነ ቦታ ቪዲዮ ኮል እየተደውሎለት እያወራ መሰለኝ እዚህ ጋር ማርሻ ጋር ቁጭ አድርጎ ያወራኔ ዳማሷ እዚህ ጋር ካልላለች እኔ መጣሁና ልሻገር አልኩና ዞር የሆነ ሴትዮ እየመጡ ነው በቃ ተመለስኩ። እሱ እንደዚህ ቢዩ ያልፍ ነበረ አክብሮኝ እግዚአብሔር ይስጠው እንደዚህ ቢዩ ቆመ። እሳቸውን ይዤ እየመጣው እሳቸው በቃ ያው ነው ምንድነው ዜብራ ማስቴጅ አትለዩም እንዴ አለ። ይቅርታ አልኩኝ። ሴትዮዋ ለካ ምንም እርዳታ ያስፈልጉም ለካ ቆፍጠን ያሉ ሴት ናቸው ምናምን ነገር ጧ ብለው እሳቸው ጥለውኝ ሄዱ። ከዛ ማካፈያው ላይ ቆምን። እኔ እሱም ዳልፍ እያለ ነው ምናምን አታነቡም እንዴ ሳታነቡ እንዴ ስቴጅ ላይ የምትወጡት ምናምን አለኝ። እንዴ ሰውዬ ለምን ይፈታተነኝና ወንበሩ ልጥጥ ስላደረገ እንደዚህ የሆነ አጭር ሰው ምናምን ይመስል ወንበሩን ዘርግቶ ነው ያወራውና እዛ ላለው ሰው ነው እኔ ሙድ የሚይዝብኝ። እናንተ ሳታነቡ ነው የሚሰሩት። አንዱ አርቲስት እኮ ሴብራ ላይ ድራማ እየሰራብኝ ምናምን ይለዋል። ከዛ አዩትና እኔ ይቅርታ አልኩሽ አይደል ለምን አትይጂም አልኩት። ለምን በጣም ነው የሚያወራው። ይቅርታ አልኩሽ አይደል እንዴ ለምን ነው አትይጂው ሲለኝ አልኩት። ከዛ እዚህ ጋር አትክልት የሚከረክም ጃለ ለካ ልጁን ያውቃል መሰለኝ አርቲስቱ አታመልጠን ማለት ነው። ለካ ተናዶ እሱ ቀበቶን ፈቶ ተናዷል። ቀበቶን ፈቶ ሲቆም ለካ ሲኖትራክ የሚያክለው አርቲስቱ አታመልጠም ሲለኝ እኔ ከዚህ መኪና እየመጣ ነው። ከዛ የሆነ ሳይክል ቴካው የሆነች ደግሞ መኪና ቪትስም እየመጡ ነው። ዞር ስል ወደዚህ እሱ ሲኖትራክ የሚያክል ሰው ይረድ ይመጣ። አረ እነዚህ ይሻሉኛል ብዬ እኔ እነዚህ ቢገጩኝ ያሻለኛል እሱ ከሚገጨኝ እኔ ቪትስ ይሻለኛል ብዬ ላፋልኩ በቃ። ዩቲዩበርነት የግል ጥረት ነው። የምንወደው ኮሜዲያን እሸቱ መለሰ ዩቲዩበር መሆን ከፈለክ እንደዚህ በቀላሉ መሆን አይቻልም። እጅግ በጣም ልፋት አለው። ስለዚህ ዩቲዩበር መሆን ከፈለክ በጣም ሁልጊዜም ጥረት ያስፈልገዋል ብሎ ስለ ዩቲዩበር መሆንና ስለ ዩቲዩብ ጸባይ ከራሱ ተሞክሮ ተነስቶ ያካፈለን ምርጥ አይዲያ ያለች እሱ ለእናንተ ሙሉን ጋብዬ እመጣለሁ ማለት ነው። የግል ጥረት ነው። የሚገርመው ዩቲዩበር ሆኜ አልታየሁም ካልክ ምክንያቱ ማንም አይደለም አንተ ብቻ ነው። አንተ ነው ምክንያቱ እንጂ እንደ ህዝብ ተመቅኝተና አይደለም። ማናይክ አናቀህም ልንጠላ አንችልም። ገባ በስራ ልታሸንፈን ትችላለህ። የግል ጥረት ነው ዩቲዩበርነት። ያንተ የግል ጥረት ይወስነዋል። ኢቭን ሰራተኞችክ ላይረዱህም ይችላሉ። ስለዚህ አንተ ነህ አሸንፈህ መውጣት ያለብህ ዩቲዩበር ስትሆን ማለት ነው። ያስፈራራኝ ነው። በደንብ ለማስፈራራ ማለት የግል ዩቲዩብ ከወደቀ የካሜራማን ችግር አይደለም፣ የኤዲተር ችግር አይደለም፣ የዲጂታል ማናጀር ችግር እንዳይመስልህ። አንተ ተኝተሃል ማለት ነው። እንቅልፍ ወስዶሃል ማለት ነው። ገባ አይደለ? በጣም ነው የሚያለፈው። እኔ እንደውም አንድ ምሳሌ አለ። አንድ ኮሜዲ ላይ ዳክዬ የአዲስ አበባ ህዝብ ኑሮ ብዬ ተከስኩት ምሳሌ አለ። ዳክዬ ውሃ ላይ ስትሄድ ደስ ነው የምትለው። በቃ
ብላ ስለምትሄድ ስታት እንደሷ ቦንኩ ነው የምትለው። እንደውኒ ቤት ኪራይ የለባት ምን የለባት ነው የምትለው። በቃ ላይዋ ብላ የምትሄደው አሉ ከውሃው ስር እግሯን ካየኸው አስተውስኩት ነው አሉ እግሯ ማለት ነው። ጉድ ነው። የዩቲዩበር ላይፍ እንደዛ። ምናልባት እቺ የፈረደባት የባንክ ፕራዶ አለች። እሷን ሸሚዝ ለብሼ ስነዳ ቦሌ በኩል ባጠገብ ሳልፍ የሚመስል አንተ በቃ ዳክየዋል ዳክ አቤት ዳክዬ ትላለህ። ኮገበላይ ነው መኪናውና እኔ እንደውም እንዳለው ይሄ ባዳም ልኮ ላይ ምን ይባላል ካልካደምከው እንትን ካላልክ ይጥላል ይባላል አይደል? ካልካደምክለት ምናምን ካልገበርክለት ያጠፋል የሚባል ነገር ዩቲዩብ ካልሰራህለት ያጠፋል። ቪዲዮ ካልሰራህ ከስር እያመረጥክ አቦቦ በቃ እሱን ካላልከው ዞር ካልክ አንድ ወር አሜሪካ ሄጄ ስመለስ አላየውም ቻናሉ ሰሞኑን ቪው ምናምን እኮ ትንሽ እንዲህ ባናቱ ተተክሎ ነው የጠበቀኝ። እኛ በደረጃ ላስተዋልንም ተው እንዲህ በእኛ ደረጃ ወድቆብናል ቪው። ስለዚህ the last almost 21 days ማካካሻ ነው በቃ ሌሊት ቀን እሱ ላይ አዲስ ነገር ይዤ ለመምጣት። ምን አይነት ሴት ትፈልጋለህ? ምን አይነት ሴት ነው የሚፈልጉት? ለኔ የምፈልጋት ምን አይነት መሰለህ? ምን አይነት ሴት ይሆንልህ? ረዘም ብላ እሺ፣ አጠር ያለች። ረዘም ብላ አጠር ያለች። እሺ፣ አጠር ብላ ውጥር ያለች። አበስኩ ገበርኩ። እሺ፣ ቀንጃ አጠር ብላ ውጥር ያለች። በደንብ ገብቶኛል። ቁመቷ 3 ሜትር ቁመቷ 3 ሜትር። ለእኔ ከባድ መኪና ሹፌር ስለሆንኩ ከባድ ሚስት ነው የምፈልገው። ክብድ ያለች ክብድ ብላ ደግሞ ቀለል ያለች መካከለኛ። ወሬ አታቋርጥ። እኔ ነው ጌታዬ። ለመጨረሻ ልንገርና ለመጨረሻው ውሳኔ ለአንተ ትነግረኛለህ። እሺ፣ ለምንድን ነው የምትክለፈለፍ? ጌታዬ ረዘም ብላ አጠር ያለ ቁጥርጥር ያለ እኮ ፀጉር እዛ አይደርስም። ሲስቅ የሚፈታ ከሆነ አለች መፈታት የለበትም። እዛ ድቡ ነው ቅረት ያለው። ለምንድን ነው የሚፈታ? ተረከዟ ያልተሰነጣጠቀ ዋና ቁርጭምጭሚት ነው። እሺ፣ ቁርጭምጭሚቷ ምን ይሁንላት? ቁርጭምጭሚት ተረከዝ ልሙጥ ሽሮ አታውቅም እንዴ? ተጋቢ ነው መንገላው ሽሮ ተጋቢ ነው። መለስለስ አለበት። ልስልስ ይበል ተረከዟ። እሺ ጌታዬ ገባኝ። አሁን ለአፍንጫዋ ቀጥ ብሎ ዝርጥቅ ያለ የመዳቀለም ያለ። እሺ፣ ምክንያቱም ሙሳሳም አለ። አዎ ሙሳሳም ክንፉ ለከንፈር ስትሳሳሙ ተጣብቃችሁ እንዳትቀሩ እንጂ። ለምን ነው የምንጣበቅ? አይ እንዳይታወቅም ብዬ ነው። አንዳችሁ መጣበቅ የለም። ሙሳሳም ብቻ ነው። ለአየሩ ምጥወጥ የለበት። እሺ፣ ንጹህ አየር ነው ማግኘት። ዝርጥቅ ያለ አፍንጫ ከለ የግድ ለመቀመጫ የሌላት መቀመጫ ማለውን አይኖራት። ባለ መቀመጫ አይደል እንዴ? እሺ፣ መቀመጫ እንደ ቁርጭምጭሚት ወጣ ያለ አድርገው ነው። እሺ፣ የጎበጠ ነገር ትልቅ ያለ። እሺ፣ ትልቅ ያለ እዛ ላይ አረፍ እንዲኖር ሰው እኔ እንደፈለኩ መሆን ይችላል። እሺ፣ ችግር የለም። ለጫማ ቀጠር 64 ወለቅ የለው አለ እንዴ? የሴቷ አራት በቃ የመጨረሻ ወለቅ የለው። ከዛ የጫማው ቁጥር 64 አለ እንዴ? አለች እንዴ እንደዚህ የምታረግ ሴት ልጅ? ኧረ በስመ አብ! ቁመቷ ደግሞ እንዴት ነው? ረዘም ብላ አጥር ያለች አለ። ቆየት ያለ ኮሜዲ ፈታ ዘና ስላደረገ ለእናንተ አምጥቻለሁ። እንደዚህ አይነት ግን ሴት አለች እንዴ? ካለች እስቲ እኔ የምፈልጋለሁ። ኮሜንት ላይ እስቲ አድራሻ ጠብጠብ አድርጉልኝ። ለማንኛውም ፈታ ዘና እንዳላችሁበት እርግጠኛ ነኝ። እኔ አዝናንቶኛል። አንደኛ ነው ጃን ሜዳ ሄጄ ያው ደልደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ። ብዙ እንትን አልልም። ሎሚን አወጣውልና ደልደል ያለችውን ኋላ በግራስ መስላ በቀኝ በግራስ መስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም። ዞር ስትል ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች። ልፈትንሽ ማልኳት። ኧረ እባክህ አስቀየስኪ መች። ለማንኛውም ልፈትንሽ አለ ፍልፌ። እንግዲህ ሚስቱን በቃ እኔ የምለው ቤተሰቦች፣ የኢትዮጵያ ሕዝብ በእርግጥ ኑሮ እጅግ በጣም ተወዶበታል። ብቻውን እያወራ ነው እየሄደ ያለው። አብዛኛው በሀሳብ ጭልጥ እያለ ነው በየመንገዱ እየሄደ ያለው የኢትዮጵያ ህብረተሰብ ከኔ ጭምር ማለት ነው። ግን ቢሆንም እንደዛም ቅሉ ቢሆንም
እንዴት ነው ሚዲያዎች ሰውን አስቆሙ ኢንተርቪው ሲያደርጉ የተጠየቁትን ጥያቄ ህብረተሰቡን ቆም ብሎ አስተውሎ መመለስ አቃተው እንዴ? አብሶ ኢቢኤስ ላይ በቃ በየመንገዱ የሚጠየቀው ጥያቄ እንዴ በጣም ቀላል ነው፣ ማስተዋል ብቻ ነው የሚጠይቀው። የህብረተሰቡ መልስ ግን አራባና ቆቦ ነው። እኔ በጣም ይገርመኛል። ወይም አንዳንዴ አውቀው ነው እንዴ እላለሁ። እስቲ ይሄን ቪዲዮ ጋብዣችሁ ልምጣ። እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን አይሽ መሸከም አይችልም። ዞን እኮ ትልቅ ግዙፍ ስለሆነ መሸከም አይችልም። እንዴ ይከብዳል፣ በጣም ይከብዳል። አዎ በጣም አይችልም። እንዴ በጣም ከባድ ነው እኮ ይከብዳል። አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር። ውሃ ከለር አለ፣ አየር ግን ከለር የለም። የአይን ፍቅር ምናችንን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችን። አለባበስና ኤክስተርናል ቁንጅና። የአይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወድቃል። እውቀቱ አስተማሪ ስለሆነ። ዶሮ የቤት እንስሳ ነው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደኔ እንደዛ ነው። እሺ ወፍስ? ወፍ የአራዊት እንስሳ ነው። ከሴት ልጅ የሰውነት አካል ምንድን ነው የሚወዱት ወይ ደግሞ የሚመቹት? ጡቷ። ኩች ያለ ጡት አንድ ቀን ሳላይ አፈጣጠር ነው ወይ? ኩች ያለ ጡት አንድ ቀን ሳላይ የሚለውን ሰምተሻል? ድንግልና ምትን ያጡት በስንት ዓመቶት ነው? በ1972 አዎ። እነሳው ትውስታሉ እንዴ? በጣም በጣም ትምህርት ቤት ነው። ሳራ ትባላለች። ምን መሰለኝ ተው እርሶ ሰውዬ ተው፣ ክብሮትን የያዙ ተው። ትልቅ ሰውዬ አይደሉም? ሚዲያ ላይ ነው እንደዚህ ይደረጋል? ስንት ሰው ነው የሚያየው ሚዲያውን? ትንሹም ትልቁም ህፃናቱም አዋቂውም። እንዴ አይከበሩም ግን እርሶ ሰውዬ? ምን ጠያቂው ራሱ እንዴት ነው የሶሻል ሚዲያ አጠቃቀማችን እንዴት ነው? አገኘን ብለን ግን የምንጠይቀውን ነገር ቆም ብለን የምናስብ መልካም ነው። አይከበሩም እርሶ ሰውዬ? ግን እንደዚህ አይነት ነገር በሚዲያ መናገር አለበት? ትልቅ አይደሉ? ቁጥር ብቻ ይናት በቃ ፍቅር ጣል አድርጎብኝ ትምህርት ቤት ዴክስ ውስጥ ስፖርት ስንወጣ ፍቅር በላንና ተፈጸመ። እውነቱ ቢያምም አንድ ነገር ልንገራችሁ፣ ማንም ስለናንተ የሚያስብ የለም። ማንም እንቅልፉን አጥቶ የሚያድር የለም ስለናንተ እያሰበ። ማንም ስለኔ የሚያስብ የለም። ማንም ስላንቺ የሚያስብ የለም። ማንም ስላንተ የሚያስብ የለም። ኦኬ። ግን ያንን በመጥፎ እንድታዩት አልፈልግም፣ በጥሩ እንድታዩት ነው የምፈልገው። ምክንያቱም እዚህ ምድር ላይ የፈለጋችሁትን መሆን የፈለጋችሁትን ነገር ማድረግ ትችላላችሁ። ማንም ኖባዲ ኬርስ። እመኑኝ፣ እኔን እመኑኝ፣ ብዙ አጠያቂ ነገር አድርጋለሁ በህይወቴ። ማንም ከአንድ ቀን ከሁለት ቀን በላይ አሳሰበው ሰው የለም። ቢወራባችሁ ነው ያወራ። ወሬኛ ሁሌም ቢሆን ያወራል። ግን እናንተ መሆን የምትፈልጉትን ነገር ሰው ምን ይለኛል ብላችሁ ፕሊስ መቼም እንዳታቆሙ፣ ለሰው ብላችሁ ለወሬ ብላችሁ። አንድ ጓደኛችን ማንን እንደሆነ እንደለከፈ አይታወቅም። ድብድብ ተነስ እና እኔ ቀመነጽ ምናምን አድርጌ አንዴ በቃ አለ ምንድነው ምናምን ነገር ምንድነው እንደዚህ ነው ያልኩት። በቃ ምንድነው ምናምን እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ከዛ በኋላ ምንም ትዝ የሚለኝ ነገር የለም። እዚህ ድረስ ትዝ ይለኛል። አይቶ ልጅ መነጽሩ ባሌ እኔ ጉለሌ ምን አይነት ቦክስ ነው በስማ እኔ እሱ ልጅ አሁን ባገኘው ኢትዮጵያ በቦክስ ራሷን እንችላ ነበር። አንድ ያለኝ የት እንደሄድኩ አላውቅም። በሩጫ ዞሮብኛል። የት እገኛለሁ? ሸዋ ዳቦ ገነት ሆቴል ነው። ለካ አንድ ጓደኛ አብሮ ነበረ። እዚህ እኮ አይደለም ሰፈራችን ብሎ ስለዞረብኝ ታዲያ የት ነው ሲል እኛ እኮ ዲአፍሪካ አምስተኛ ነን ብሎ በዛ በኩል ዞረ። መጣንና ሰፈር ደርሼ የምን አፈር ነው ከተተብኝ ቦክስ ወላለው ለካ አንድ ጥርስ ሸበሌ ጎን ያረገፈ። ይሄን ልጋብዛችሁ። መጀመሪያ እላይሽ ላይ
ምን ያህል አርቲፊሻል ነገር ተጠቅመሻል? ይሄ እንኳን ብዙም ከባድ አይደለም፣ ምክንያቱም እያየኸኝ ስለሆነ። አንደኛ ፀጉር፣ ሁለተኛ ሜካፕ፣ ሶስተኛ መቀመጫሽን ቼክ ማድረግ ይቻላል? አዎ ሴፍዬ እውነትህን ነው። የዘንድሮ መቀመጫ አስተማማኝ መሆኑን ቀርቷል እንዴ። አባቴ ካልነካው ካልዳሰስከው በምን ታውቀዋለህ እንዴ? የዘመኑ ነገር እያወቃችሁት ጀለሴ ባበጣ አይደለም መንካት፣ መዳሰስ፣ ቼክ ማድረግ አለብህ ማለት ነው። ለማንኛውም ሴፉ ነፍሱ አይማርም። ተመችቶኛል፣ ፈታ አድርጎኛል። እናንተንም ፈታ እንዳደረጋችሁ እርግጠኛ ነኝ። ይመች ይመች። ምራ አንደኛ ነው። አሁን ደወለልኝ ነው የት ነሽ አለኝ እቤቴ። አይ በሪሌሽንሺፓችን ውስጥ ውሸት አልፈልግም፣ ስለዚህ የት እንዳለሽ አሁን ሆኖ ንገረኝ። እንዴ እቤቴ ነኝ የት እሄዳለሁ? ከዛ he was like አንቺማ ቤትሽ አይደለሽ እኔ ልብ ውስጥ ነሽ። ጓደኛው ቤት እንዳለ ያወቀ መስሎ የደነገጥኩት ድንጋጤ ወይ እኔ ደግሞ የቪዲዮሽን ሳይው የተሳቀኩት መሳል አፈርኩ። ላንጫው ቀለድሽ ማለት ነው። she was like ምናምን የተሻለ ነገር የምትሰሪው የለሽም። አሚን ምን ደህና ሰው ትመስያለሽ ሲያዩሽ። ይሄ እኮ ቀልድ አይደለም እኮ በነገራችን ላይ ህብረተሰብ ነውር ብሎ የሚያስበውን ነገር መቀለድ የመጨረሻ ነውረኝነት። የሚያይሽ ሰው ይታዘብሻል። ለምን ነው ለቤተሰቦቻችሁ ማታስቡት? አሁን ኖርማሊ መቼም አንድ ተጠሪ ይኖርሻል። ወድቀሽ አልተገኘሽም። የሆነ ወንድም፣ የሆነች እህት፣ የሆነ እናት፣ የሆነ አባት ፕሮባብሊ ሰው ትሆኛለሽ ብለው ኢንቨስት ያደርጉብሽ ትናንትና ምናምን እንደዚህ አይነት ደርቲ ምንድነው የመጨረሻው የቀሉ ከጓደኛው ጋር አድርቼት ጓደኛውን ይዤ አድሬ ነበር። ስለዚህ እሱ ያወቀ መስሎኝ እንደዚህ በቃ መጨረሻ ላይ ስቶሪው ትዊስት አደረጋል። በጣም ቀለድሽ። ኮሚክ ባለጌ ኮሚክ ከየት ነው የምትመጡት? መቼ ነው የገባችሁት? በኢህአዴግ ነው የገባችሁት? አሁን ነው የገባችሁት? ከሌላ ሀገር ነው የገባችሁት? እንዴት ነው ተከፍሎ ቀረጥ ምናምን እንዴት ነው የገባችሁት? እዚህ ሀገር አድጋችሁ አይደለም። ተሳስተን እንኳን የሆነ ቀን ማየት ነበረብን። ልጅ ሆናችሁ እንኳን ስትሉ በድንገት ጎረምሳ ድፍን እንደዚህ ካታጎሪ አይመጣም እኮ። ያሻሉትን ጫጫ ልጆች አታይም? ስንት የሚታትሩት አፕ የሚሰሩ ኢኖቬሽን የሚያደርጉ ጀግና ወጣት ያለበት ጊዜ። እናንተ ከየት ሀገር ነው የተላካችሁብን? እንደው ጭኖ የሚመልስልን ይጥፋ። አዋተን ምን ትላለች? ኔኮ ሰሚ የሚሰጠው ሐሳብ ትክክል ውሃ የሚያነሳ ሐሳቦች ነው ጠብጠብ የሚያደርግልን። እኔ ይመቸኛል፣ እናንተም እንደሚመቻችሁ እርግጠኛ ነኝ ማለት ነው። ሰሚ ባለበት ሰላም፣ ጤና፣ ሁሉ ነገር ብዝዝት ይበልኝ። ይመች። የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም። ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው። ይሸነውና ኮርኪውን ጧ አርጎ ቁጭ ያደርገዋል። የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል። አዎ ጥሩ አይደለም። እና እዛው ደርዘን ውስጥ ያደርጉታል። ጧት አንዱ ተንቀዥቅዦ ይመጣና እስቲ ከውጭ ቢራ ይላል። አምጥተው ሰውየው እኮ ቀምሶ ከዛ እንደገና አስተናጋጃለች። አቤት ትንሽ ካካ የለም ስለዚህ ያልተከፈተ ነገር ሊያሟላው እኮ ሊያሟላው ደግሞ የገመትኩት ነገር ትክክል። ሊያሟላው ስል እሱም ቀጥሎ ሊያሟላው አላል። አንደኛ ነው። ተመችቶኛል፣ አዝናንተኛል። ፍልፍሉ ግን እንደዚህ ነገር ይደረጋል። በላዳሜ ጠንቀቅ በል ስትጠጣ በየግሮሰሪ ይመቻችሁ። አንደኛ ኧረ ሰውዬ በግ በሉት። በግ አምላክ እንዴ! ምን እያደረገ ነው? ርበለ እስቲ
Tigray is Ethiopia's northernmost state and is also the heart of the country's glorious past. በተነጋገርነው መሰረት በእንደዚህ አይነት ሁኔታ እንሰራዋለን። ያው ትንሽ ህይወት ዝሩበት ፍቅሩ ላይ በተለይ ማለት ነው። ኧረ ችግር የለውም። ችግር ዳይሬክት እንጀምር አይደል? አዎ ኮንትራክት ቤቢዬ ካሚንግ ቤቢ እኔ የምለው ቤተሰቦች እኔ የምለው ማለት ነው አራዳ ቅዳሜ እንግዲህ ቅዳሜ ከ3 ሰዓት በኋላ በኢቢኤስ የሚተላለፈው ነናቲ ምናምን አጫጭር ኮሜዲዎች እንዴት ነው ቤተሰቦች ፈታ ዘና ያደርጋሉ አይደል? አንዳንዴ ደግሞ በጣም ግግም ምንም ይሉት እኔ በጣም ነው ፈታ የሚያደርጉኝ። እቺ ደግሞ በጣም አዝናንታኛለች። እስቲ አብረን እንያት ቤቢ ስዊቲ እስቲ ቴሪ አበባዬ የኔ አባት እጮኛዬ ነው። ነው እንዴ? ይበቃል። እሺ እሱ አብሮ የሚጫወተው ነው። እሱ ደግሞ ዳይሬክተራችን ነው። ሚስተር ዳይሬክተር ይበቃል። ጃክሰን ዌልካም ብለናል። ኦኬ የኔ አበባ እሺ ቁጭ በል አክሽን ሱዚ ነው የሚሆነው። ወደኔ ውቤ የኔ አበባ መዓዛሽ ለኔ ያለውን ስሜት ታውቂያለሽ። ሶሪ ቤብ ተረጋጋ። ኖ አይ ያን ያለ ኦኬ እሺ ተረጋጋ። እየተወንን ነው። ዋናውን አንተ ትተውናለህ። ከዚህ ስትወጡ ያው ይሄን መቀራረብ ያስፈልጋሉ። የኔ ማር ስሜቱን ቆንጆ እንዲሆን ሮል አክሽን ናበኝ ቆንጆ። እሺ ስሜቱ በጣም ቆንጆ ነው። በዛው ቀጥሉ። ወደ መሳሳሙ ትገባላችሁ። አይ አለሜ ሚስተር ጃክሰን ተረጋጉ። አለሜ እሺ ወይ ፍቀጅልኝና እስቲ እንደ እምቡጥ የፈኩ ከናፍርቶችሽን በከንፈሮች ልቅመሳቸው። እስቲ አለ ሬዳ የሆኑ ከንፈሮች እስቲ ግባለት በአንድ ወቅት ነው 10ኛ ክፍል እያለሁ እኔም አባቴም እኩል ወላጅ አምጡ ተብለን ነው። ታሪኩ 10ኛ ክፍል እያለሁ ነው። ወላጅ አምጣ የተባልኩበት ምክንያት በአጥር ሾልኬ ገብቼ ነው። በር ተዘጋ ምናምን እንዳጋጣሚ በሩ ክፍት ነበር በሳቱ ትዝ ይለኛል። በአጥር ሾልኬ ገባሁ። ሽቦ ምናምን ነበር ከፍ አድርጌ ገባሁ። ከዛ በኋላ አስተማሪ ያዘኝ ምናምን እዛው ሂድ ወላጅ ይዘና በአጥር ይገባል በር እያለ ምናምን ተብዬ ተባረርኩኝ ማለት ነው። ከዛን ፋዘር እንዳጋጣሚ ስራ ሊገባ ተዋክቦ ተቻክሎ እያለ ምናምን ወላጅ ተብያለሁ ምናምን ብዬ ይዤ ሲሄድ በር ተዘግቷል። ከዛ በኋላ በአጥር ገባል። ስንገባ እኔ ነበርኩ ያስኩለት ሽቦውን ከፍ አድርጌ ፋዘር ሲገባ ራሱ መመር ያዘን። በሉ የሳምሶን አባት እርሶም ወላጅ አምጡ። አስትሮሎጂ እንዴት አስትሮ ማርያም ማለት ነው አይደለም። አስትሮሎጂ ማለት የሰዎችን ያሉበትንና የወደፊት ህይወታቸውን ማለትም እጣ ክፍላቸውን፣ ኮከባቸውን፣ እድላቸውን የሚገልጽላቸው ነው። አሁን ለምሳሌ እርሶ የተወለዱበትን ቀን፣ ወር ቢያውቁና ቢነግሩኝ ስለ እርሶ እዚህ ላይ ግልጽልጽ አድርጎ በቃ አንድ ባንድ ለቁልጭ አድርጎ ይነግሮታል። ይሄ አዎ ለምሳሌ እስቲ ንገሩኝ አሁን እርሶ ካወቁት። በቃ እንግዲህ እኔ ዳምጤ የተወለድኩት እንግዲህ መቼ ነው? አዎ እንግዲህ እንቁጣጣሽ በገባ በሳምንቱ ልክ በሳምንቱ እናቴ ሁሉ ምጥ ሁሉ በርትቶበታል። እንደዚህ መስከረም 7 መስከረም 7 እንግዲህ መስከረም 7 አባባ እርሱ የተወለዱት ቬርጎ ነው። ቬርጎ ነው አባባ እርሱ በቃ የኔ ልጅ ከዚህ በፊት እንተዋወቃለን። እኔ እናንተ እቤት ልወለድ ደጅ ልወለድ ምን ልወለድ ምን አውቀን ነው ቬርጎ አልገዘን የተወለድኩት አይደለም። ደስሞ በደል ጉዳት ደግሞ ያንተ ነገረኛ አልኩ እንዴ ይሄ የማን ነው እባካችሁ? ድሮም ይሄንን የፍቅር ይለኛል የቃል ጋዜጣ ይዘህ ደግሞ እኔ ጥፋተኛ ድሮም ካንተ ጋር መለፋለፍ ምን ይመስላል? ሸል
አንተ እንደውም ማርያም አትባል እንደው ስትወለድ ራስ አንደኛ ነው። በቃ ዘመን ፈታ ከሚያደርጉኝ ኮሜዲያኖች መካከል አንዱ ክበበው ገዳ ነው ማለት ነው። አዳዲስ ነገሮች ከለቀቀልን በጣም ረጅም ጊዜ ሆኖታል። እኔ እንጃ በአዳዲስ ስራ ብናየው በድጋሚ በጣም ነው ደስ የሚለኝ። እኔ እንጃ የሱን ስራዎች ደጋግመ ብናይ ራሱ የሚሰለች አይመስለኝም። ይሄ የኔ ፍላጎትን ደግሞ የሁላችሁም እንደሚሆን እርግጠኛ ነኝ ማለት ነው። አንዱ ነው እንግዲህ ቆረጥ አድርጌ ጋብዣችሁ አዝናንቻችሁ እየመጣሁት ማለት ነው። ክበበው ገዳ በቃ አንበሳዬ ነው፣ ይችላል፣ አንደኛ ነው። እንግዲህ በአዲስ ስራ እንጠብቀዋለን ብዬ ተስፋ አለን። አሁንም ያዝናናናል፣ ያስቀናል ብዬ አሁንም እርግጠኛ ነኝ ማለት ነው። ክቤ ባለበት ሰላም ይብዛ። ተመቸኛለህ ለክቤ እስቲ ስለ ዶግ ስታይል ባወራ ምን ይለኛል? ምን ይለኛል? ምንም። ለምንድን ነው ዶግ ስታይል ተወዳጅ ሆኖ? አረበሰማ ሴትዮ በአብዛኛው ወንዶች ዘንድ ይሄ ስታይል ተወዳጅ ነው። ምን ትላለች እቺ? ስለኔ ፖዚሽን ምን የምታውቂው ነገር አለና? ለሴቶችም እንደዛው ለራቸው ሲንበረከኩ ብልታቸው ወደ ውጭ የመውጣት ቻንሱ የሰፋ ነው። ወንዶች እቃቸው አጭርም ረጅምም ይሁን ሴቶችን የማርካት እንትን አለው አቅም አለውና አንቺ ነሽ እኔ እኮ ስት ማገላብጥ ነው። ሌላው ደግሞ አብዛኛውም ጊዜ በቂት የማድረግ የለመዱ ሰይጣን ተው አይባልም ዲያብሎስ እንደዚህ አይነት ሱስ ያለባቸው ሰዎች ይህንን ነገር ቢጠቀሙት ከሱሱ ነፃ ሊሆኑ ይችላሉ። ወደዳችሁ ጠላችሁ ነው ወይ ከፋ ምን ተሳረገባቸው? እኔ ያዝናናኝ የሆነ ሚክስ የተደረጉት ቪዲዮዎች በቃ ፈታ ዘና ያደርጋሉ አይደል? አዎ ይመቻችሁ። ጀለሲ ግን ምን ነክቶት ነው? እንዴት ነው ነገሩ? ለነገሩ ከዚህ በለጠም ግልጽ እየተኮነ ነው ያለው። እኔን ግን ያዝናናኝ ከተለያየ ቪዲዮዎች ጋር ሚክስ የተደረገው ነገር ፈታ ዘና አድርጎኛል። አዎ ይመቻችሁ፣ ተመችቶ ወይኔ ጉዴ! ይሄ ታሪክ ነው፣ ማንም ሰው እንዳያመልጠው። አዋሳ ነኝ ያለሁት ፍሬንዶች ጋር ሰብሰብ ብለን ከአብሮ አደጎቼ ጋር እያወራን እየተጫወትን እያለ አንዱ ጓደኛችንን አጣሁት፣ ናቲ ይባላልና አረ ፍሬንዶች ናቲ የት ሄደ ምናምን ስል አረ ድርሽዬ ናቲ እኮ አገባ ምናምን ነገር አላሉ። እሰይ እንኳን አገባ ምናምን ስል ያገባት ግን ሱካሬ ማሚ ናት አሉ። ሱካሬ ማሚ ማለት ሹገር ማሚ ማለት ነው። አረ ይመቸው ምናምን ነገር አልኩኝ፣ ምክንያቱም ናቲ የመጨረሻ ማፊያ ልጅ ነው። ከዛ ይሄን ወሬ ጨርሰን አሳ እንብላ የፍቅር ሐይቅ እንሂድ ተባብለን የፍቅር ሐይቅ እየሄድን እያለ ናቲን አላገኘነው ሙሽራውን ማለት ነው። ተፍ እያለ ናቲዬ ምናምን ተባብለን ሰላም ተባባለንና በማግባት በጣም ደስ ብሎኛል ምናምን ስል አረ የሰርጌን ፎቶ ላሳያችሁ ምናምን ብሎ እያሳየን እያለ በመሃል አንዷ ጓደኛችን ናቲዬ ግን በእድሜ በጣም ትበልጣለች ምናምን ስትለው እሱ ምን ቢል ጥሩ ነው ፍሬንዶች ከችግር አትበልጥም። እውነቱን ነው፣ በቃ እውነቱን ነው። ከችግሩ አትበልጥም። እንኳን ሹገር ማሚ ሹገር ብትሆን እንዴ ከሱ ችግር አትበልጥም። ተስማምተው እየኖሩ ነው ማለት ነው። እውነት ነው። አቡ ድርሹ ዳና ይመችሽ። አቡ አንዳንዴ የምትለቂያቸው ጭዌዎች እኮ አይደለም። አቡ ይመችሽ፣ አቡ ይመችሽ። ከችግር አትበልጥም። ይመቸው በቃ